ቀለለ ተሰፋለው እና ልጅን ተዋታለ ቻይና ሰግባ ሰባታለ ሁሉ ስለወደ በቤት ከራይ እየዘጋው ቤት ደዛፊ የሞተችበት ጊዜ ነበር ግን እግዚአብሔር አይና ተሰጠ ይጀራታል ከዛ በተረፈ አባቴና በቸገረኝ ሰዓት ሰማይ ሁሉ በተገለጠበት ሰዓት የደረስልኝ ሲስተር አሳየች ትምህርት ቤት እንኳን አይቀበሉም ብለው እንደዚህ አይነት ልጅ ወደሽ አንና የምታባበልሽ የት ድረስ ምግብ እናመጣልሻለን ልጅሽ ያሉኝ እና እሷ ግን ያሳደኝ አይበቱ ለእናንተ አላችሁ ድጋሚ ወደቁ ነው መሰለኝ ማለት ነው ከዛ ጀምሮኝ እግዚአብሔር ወደ ካደዚህ ማደር ብዬ ራሴ እንደገና ወደሷ ማስተማር ጀመርኩ ሶስት ልጆች እዚህ ታነካለች ሶስት ልጆች ጀምና ማዘዋወሩ ማለት ነው ግን ለጠዋት አይፈልጉም ከእንግዲህ እንደዚህ አይነት ሰዎች ልጆች ይባላሉ ልጆች እሷ ይባላሉ ስለዚህ እኔ ስለተሻለ ውጣ ወጣ ይልኛል በጣም እንደተናገረ ይልኛል ከማዋራው ያለዋቸው ቤት ላይ ሞተዜ ያድርጅ ወራው በዚህ ስታራው ተቻላል በገበያ ተሳማል ቤት ላይ ተወለቀው ታለ ለሶስት መራት ወራ ለሶብነ በጨለማ በገራና ውጭ ላይ ተጀመረ እንደነበረው ማለት ነው የታታ ከዛ አራት ሺህ ስናገኝ አይደለም ልጅ ስለተቀበለ ይላል ልጅ ለያይተው ያቀራይታል እኛ ይሉናል አሁን አንድ ያለው ወደው ሰባት ሺህ ከሰው ይረዱ ራሱ እንደራይ ያለ ደራ መራት ይቻላል ደራ ነገር ጀዛል ነው እና ስንት እንደ ከሌላችን ያሉ በየዋዳው በየስልቻው የቀቡሎቻው ታጥቶ ይቆለራሉ ሁሉ በየቤቱ ይመጣጡ በጣም ልጆች አሉ በጣም ብትገቡ ማለት ነው እንግዲህ ሰው አደረሰችልኝ በየዋዳው እና እዚህ ታውቃለች ለምን በላይ ነው ዘጋ ዛሬ አይ በቃ ስለሰጣ ሁሉ ነገር ያወጣል የገርጅና እስካሁን ያችላል ለኛ ተሰጠነ ባሉ ነገር በልቷል ነገር ተቀበለች ማለት ነው ግን በሷ ታዛቢ ከስኪና ይላል እንደገና አገርና አሁን ተስፋ የሚኖረው ሰው ነገር እንትን ለነሱ ተጠቅቀት እኔ ታውቋላ ምክንያት ምክንያቱም ሲተራሳይላል እሷ ከመከት ድረስ መስመርቶች እስከማይደርስ ጀዛና ገበያ ይያያል ሰው በታይተውባት አሁን እግዚአብሔር ማይ ብርታት በሰጠው ያሳ አሰበቱ ያባቱ ነበር እግዚአብሔር ከላም በጣም ሁሉ ነገር ያሳካል በጣም ሲራራው ነገሩ ከቅርብ ስታዩት እንደሰው ይከብደው እንደሰው ስሜት እንግዲህ በጣም መቆጣጠር ከባድ ነው እንዲያቀጣጥሱ ያደርገው እናቷ አዝናማኝ ተበለች ብትስቅላት በጣም ደስ ይላታል እኔ እሷን ከማየው በላይ ልጅቷ የእናቷን ስሜት ትቆጣጠራለች ያለ ማቋረጥ ማለት ነው ዝም ብላችሁ አስቡት ይህንን ስለ ገንዘብ አይደለም የምናወራው ወይም ደግሞ ሌላ የዕለት ምግብ አይደለም የምናወራው እናቶቻቸው ደስ እንዲላቸው ይፈልጋሉ ሰዋዊ ስሜት ነው ግን ከጸጥታም ስሜት ያለ ሁልጊዜ ብናስቀጥለው ደስ ይለኛል ዘላቂ መፍትሄ ይዘንበት የምንመጣበት ማንቀስ ቢሆን ደስ ይላል በጣም ስለገረመኝ ነው የልጅቷ የእናቷን ስሜት መከታተል ያላችሁ ክቡራን እንግዶች እነዚህ ሴቶች የስራ ዕድል ፈጥረንላቸው ራሱ መቶ ሴቶች መዝግበን 37 ናቸው ከ37 6ቱ ቀጥረናል ለካፌ ጽዳት በልጆቻቸው ምክንያት እንኳን መስራት አልቻሉም ስለዚህ እነዚህ ያልታዩ ጀግኖች ናቸው ያልታዩ በግል ተደብቀው ያሉ
ማልቀስ ይብቃ፣ የምንችለውን እናድርግ፣ ማቸውን እናብስ፣ መስራት እንችላለን። የተወሰኑ ሰዎችን ማገዝ እንችላለን። በሚሊዮን የሚቆጠሩ ናቸው። ከ5 ሚሊዮን በላይ ሁሉንም መድረስ ባንችል ማድረግ የምንችለውን እንድናደርግ እባካችሁ ሁላችሁ እንድታግዙ በፈጣሪ ስም እጠይቃችኋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። በጣም ይገርማል። አንዳንድ ጊዜ ቃላትና ሀሳቦች ለመግለጽ ይችላል የሚሆን ነገሮች ይኖራሉ። እዚህ ያላቸው የማየት ዕድል የላቸውም እንጂ እዛ አካባቢ ያሉ እናቶች የምታዩቸው ስሜታቸው በጣም ከባድ ነው። ሁሉም እያለቀሱ ነው ሲከታተሉ የነበረው ነው። እሺ ዋና ዓላማችን እንግዲህ መቀጠል አለብን፣ በዘላቂነት መፍትሄ ማምጣት አለብን የሚል ነው። ሌላ ደግሞ ተስፋ ወደሚሰጥ ነገር ደግሞ ትንሽ ማሳያ ብናደርግ ደስ ይለናል። እነዚህ ልጆች ላይ ተስፋ አንቆርጥም። ካሰለጠናቸው፣ ከደገፍናቸው፣ ከተንከባከብናቸው፣ የእውነት ከቀረብናቸው፣ የሚፈልጉትን ነገር ካመቻቸንላቸው እነሱም ለሀገር ለማህበረሰብ ደግሞ መልሰው ማገልገል ይችላሉ የሚለውን እንድናይ የሚያደርጉ 3 ልጆችን በታላቅ አክብሮት እንጋብዛለን። ረድኤት ይታየው፣ ካሌብ ደሳለኝና የአብስራ አበራ አስተባባሪዎች ወደ መድረክ ይታወቁ። ረድኤት ይታየው፣ ካሌብ ደሳለኝ፣ የአብስራ አበራ ወደ መድረክ መጥተው አጠር ንግግር ያደርጉልናል። ይህ ሁሉ ግን የምታዩት የእነዚህ እናቶች እንባ፣ የህፃናቶች ስቃይ ሳይፈልጉት አብረውት በተወለዱበት ህመም ችግር የእነሱ መከራና ችግር ትኩረት ለህፃናትና ለሴቶችና ለህፃናት ተሸክሞ የእነሱ ብሩህ ህይወት ለማስተካከል ደፋ ቀና እያለ ነው። ሁላቸውም በተለይ ደግሞ የባለ 60 ሚሊዮን ብር ወጪ የሚጠይቀው የተሰጡ ልቦች ማዕከል ሲገነባ የእነዚህና የበርካታ እናቶች እንባ ይታበሳል። እንባቸው ሁሉ ፈሶ አይቀርም፣ ይታበሳል። እስኪ ይታበስላችኋል። ስሜ ቃል ገበሬው አባት ሳይማር ያስተማረኝ ሲያበላ ያበላኝ እሱ እያበረደኝ ያለበሰኝ እሹ እንዳይበለኝ ጫማ ገዝቶ እሱ አንደጉ ሁሉ ጊዜ ባሱ ምንም ሳያደርገው ዳገት ቁልቁለቱ ለወገኑ ደራሽ እንዳብቱ አርሶና ቆፍሮ ብሎ ደፋ ቀና ከብሪን አጥግቦ ሀገሩን ያቀና ገበሬው አባት ይናፈቅ ይመጣና መነሼ እሱ ነው ለዛሬ ልበቃ ደግሞ አለቤ ትታይ በቃ 10 ጊዜ የሚያጎስ እያለ በሞቴ ምስጋና ይግባው ገበሬው አባት ስላደረገ ምስክር ህፃናቶች አንዷ ላይ የልዩ ፍላጎት ተማሪ ነች። እስኪ ራስ ማን የአብስራ በራ ዛሬ የተገኘችው እንግዲህ የትኩረት ሴቶችና ህፃናት ልዩ ፕሮግራም ላይ ነው። ስለ እናንተ እያወራን ነው። ስለዚህ ከራሳችን ስለ ትኩረት ምንትው ነገር አለሽ? እሺ ንገሪኝ እስኪ የተሰማሽን። ምን ተደርጎልሽ ነው ደስ ያለሽ? በተቋሙ ያገኘሽው ምንድን ነው? ትኩረት ውስጥ ከገባሽ በኋላ ምን ተደረገልሽ? ብዙ ነገር የተደረገልሽ ምንድን ነው? አዎ በመዝሙር ነው መግለጽ የፈለግሽው? እሺ ንገሪኝ። በጣም ጎበዝ ነሽ። ቀረሽ በጣም ጎበዝ። በሌላ ቀን ደግሞ ሌላ ዝግጅት ታቀርቢልናለሽ። እስኪ በመዝሙር ነው መግለጽ እንፈልገዋለን። እናቴ በዚህ ጋር ደግሞ አደራሽ የልጅሽን ማሳብ ያደርግልኝ። መጀመሪያ አመሰግናለሁ። ስላሳየችን በጣም ነው የማመሰግነው። ከተለቀቀበት ያወጣችን እግዚአብሔር ሰዓት ከዚህ ሻለ ደግሞ ድረስ ጸሎት እናደርጋለን። እናመሰግናለን። ለሶስቱ የሚያሳድጋችሁ ነገር ደግሞ ለቤተሰባችሁንም ሀገራችሁን እንድትጠቅሙ ያደርጋችሁ። ብዙዎችን ወክለው እዚህ ድረስ የመጡት ለሁሉም አንድ ጊዜ ለሶስቱ ሞራል ተደራራቢ የአካልና የአእምሮ ጉዳት ያለባቸው ልጆች ናቸው ካልን
ተደራራቢ ኃላፊነት አለ ማለት ነው። ተደራራቢ ኃላፊነቱን ማነው የሚሰጠው? ሁላችንም እናደርገዋለን። በቻልነው እንደ አዲስ ግንዛቤ ያገኛችሁ ግንዛቤው ኖሮ በቸልተኝነት የኖርን ያለን ካለ ዙሪያችን ብናንኳኳ ብዙ የተደበቁ በር የተዘጋባቸው ወገኖች አሉ። እናወጣቸው። አደባባይ በቶኪት አንፍሶ ማቀቱን ያያችኋቸው መጀመሪያ አካባቢ ቃላት ያጣቸው የሚመስሉት እና ወይዘሮ ዘምዘም በኋላ ላይ ስደግፏቸው ስታበረታታቸው ብዙ ለተመስ የሚፈልጉት እውነታ አለ። ማውራት መቻል መነጋገር መቻል እንኳን አንዱ ጤና ማስጠበቂያ መንገድ ነው። ዝም እንደታመቁ ከልጆቻቸው እኩል አይዘጋባቸው በር እሱን ቢያንስ ከተማመንና በዛ መሳተፍ እንችላለን ካለ ብዙ ለውጥ መምጣት እንችላለን። በማስከተል የትኩረት ጉዞና የሚያቀርቧቸው አገልግሎቶች አጠር ባለ ቪዲዮ በተከታይነት እዚህ ስክሪን ላይ የምንመለከተው ይሆናል። እዚህ መድረክ ላይ